የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ እዳለው አንድ ህርተ ባይሉ በተዕዳድ ደራይ ዘበና እንድርካብ አሜሪካ ናይ በሐቅ ቁጠባው ኃይል ለዋዲዮ ክሳብ ክንደዚ ኤርትራ ያጠረችው ፈንጂ ኢትዮጵያ የረገጠችው ዓለም አቀፍ ኃይል የሀያላኑ ትኩረት ሰላም ይህ የፍሬ ህይወት ዮሐንስ ዩቲዩብ ቻናል ሲሆን በዚህ ፕሮግራም ላይ ከተለያዩ ሐሳቦች መነሻነት መልከታዬንም አስቀምጣለሁ አብራችሁን ቆዩ በቀይ ባህር ዳርቻ ላይ ስትራቴጂካዊ የሚባል ጂኦግራፊያዊ አቀማመጥ ያላት ጎረቤት ሀገር ኤርትራ በተፈጥሮ የታደለችውን ጸጋ በመጠቀም ዓለም አቀፍ የስበት ማዕከል ትሆናለች ተብሎ ቢጠበቅም በተቃራኒው የተለያዩ ማዕቀቦች የወንጀል ምርመራ የሚደረግባትና ከዓለም አቀፉ ማህበረሰብ የተገለለች ባሉባት ሰፊ ችግሮች ራሷን የሚያገለለችና በአምባገነናዊው ፕሬዝዳንት ኢሳያስ አፈወርቂ የምትዘወር የአንድ ግለሰብ ሀገር ከሆነችም ሰነባብታለች። በጂኦግራፊያዊ አቀማመጣቸው ምክንያት ተጽዕኖን ፈጥረው ሁለንተናዊ እድገትን እያስመዘገቡ የሚገኙ ሀገራት ከኤርትራ ጋር የጦርነት ድግስ ጠማቂ ሆነው የአፍሪካ ቀንድን ለማተራመስ አጋርነታቸውን ቢገልጹም ኤርትራ ከሀገራቱ ተሞክሮችን በመውሰድ ዓለም አቀፍ ተጽዕኖ መፍጠር የሚችልበት እድልን ከመጠቀም ይልቅ በቀጠናው ላይ ተጽዕኖ እየፈጠረች ያለችው ኢትዮጵያ ላይ እየወረወረች ያለችው የጥፋት ቀስትም የአደጋ ቀለበት ውስጥ አስገብቷታል። ከኤርትራ ጋር የሁለትዮሽ ግንኙነት ያላቸው ሀገራትን ጨምሮ በጂኦግራፊያዊ አቀማመጣቸው ዓለምን ያስገረሙት ሀገራት መካከል ቱርክ፣ ቦስፎረስና ዳርዳኒልስን፣ ግብጽ፣ ስዊዝ ቦይን፣ ሲንጋፖር፣ ማላካ ባህር ወሽመጥን፣ ፓናማ ቦይን በመጠቀም ጂኦግራፊያዊ አቀማመጣቸውን ተጠቅመው ትልቅ ተጽዕኖ ቢፈጥሩም ኤርትራ ግን እድሏን መጠቀም ያልቻለች ብቸኛዋ ኋላ ቀር ሀገር መሆኗ ሳያንሳት በተደፈቀችበት ድህነትና ውድቀት ውስጥ ኢትዮጵያን ለመቅበር ጉድጓድ መቆፈሯንም ተያይዘዋለች። ለነገሩ ኤርትራ ይህንን ጉድጓድ የምትቆፍረውም ሆነ ኢትዮጵያን ለመቅበር የምታደርገውን ጥረትም ደግሞ ከኢትዮጵያ ጋር ታሪካዊ ጠላትነትን እየመሰረተች ያለችው ግብጽ ጋር በጋራ የሚሰሩት ነው። ከግብጽም ባለፈ ሱዳን፣ ከሱዳን ባለፈ ደግሞ በኢትዮጵያ ውስጥ የሚንቀሳቀሱ እንደ ህወሓት ያሉ ታጣቂ ኃይሎችን ጭምር በመጠቀም ኤርትራ ራሷ ላይ ያረፈው የድህነት በትር በኢትዮጵያ ላይ እንዲያርፍም አጠናክራ መስራቷንም ቀጥላለች። የኤርትራ ጂኦግራፊያዊ ህልውና መሰረት ኢትዮጵያ ስትሆን ኢትዮጵያና ኤርትራ አንድ ሆነው ሁለት የሆኑ ጎረቤት ወንድማማች ሀገራት መሆን ቢገባቸውም በተቃራኒ ሆነው ጠመንጃ ሊማዘዙ ከጫፍ የደረሱ ባላንጣ መሆናቸው ግርምትንም ስጋትንም የሚጥል ክስተትም ሆኗል። የኤርትራ መንግስት በተፈጥሮ የተጎናጸፈውን ጂኦግራፊያዊ ጸጋን እንደ ተቀጣጣይ ፈንጂ በማጠር ኢትዮጵያን ለማራቅ ቢጥርም ኢትዮጵያ በምላሹ በቀጠናው ለመስራት ከሚፈልጉ አያላን ሀገራት ጋር በመጣበር ዓለም አቀፍ ኃይሉን ረግጣ መያዟ የኤርትራን እቅድ ሙሉ ለሙሉም እያፈረሰባት ይገኛል። የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት የመጀመሪያ ነጥብ አሰብ ወደብ እንደሆነ ለማስመሰል ከፍተኛ ጥረት እያደረጉ የሚገኙት የኤርትራ ባለስልጣናት ከዓመታት በኋላ እንደ ቡችላ በሚቀልቡት የህወሓት ቡድን አማካኝነት ሚስጥራቸው ለዓለም አደባባይ መጋለጥም ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ ማግስት በዓለም አቀፍ ደረጃ እውቅናና አድናቆትን ያስቻራቸው እንዲሁም ደግሞ የዓለም የሰላም ባለቤት ተብለው የኖቤል ሽልማትን ያሸለማቸው በኤርትራና በኢትዮጵያ መካከል የነበረውን ውጥረት የፈቱበትም ሌላኛው ታምራት በኢትዮጵያና በኤርትራ የታሪክ ገጽ ላይ የሰፈረ ጉዳይ ሆኗል። የሶስት አስርት ዓመታት ቁርሾን ደፍተው በንጹህ ጥምረት ኤርትራና ኢትዮጵያን ባቀላቀሉ ማግስት ታዲያ ኩርፊያው የጀመረው ህወሓት ከፌደራል መንግስት ጋር ግጭት ውስጥ በገባበት ለፌደራል መንግስት ድጋፍ የሰጠው የኤርትራ መንግስት እግሮችን በሁለቱም ቤት ረግጦ በሚስጥር የቋጠረው ኢትዮጵያን የማፍረስ አጀንዳን የማስፈጸምበት አቅም አገኘው ብሎ በአዲሃሎ ቤተ መንግስት ዳንኪራውን ባቀለጠበት ካይሮ ላይ በተጋባበት ቅስፈትም ህወሓትና የፌደራል መንግስቱ የደረሱበት የፕሪቶሪያው ስምምነት ኤርትራና ኢትዮጵያ መካከል ዳግም ቁርሾም ቀሰቀሰም። በኢትዮጵያ የቀይ ባህር ጥያቄ ታጅቦ በሁለቱም ሀገራት መካከል ወደ ግጭት ሊገቡ ይችላሉ የሚለው ስጋት ባየለበት በዚህ ወቅትም የዓለማችን ሀያላን ሀገራት አይን ማረፊያ መሆናቸው ብዙዎችንም አስገርሟል።
የኢትዮጵያ የታሪክና የሕግ ይገባኛል የባለቤትነት ጥያቄን ሽሽት ኤርትራ ኢትዮጵያ ከምትቆጣጠረው እናንተው ዝለሉበት በሚል ሁኔታ እንደ የኢትዮጵያ ታሪካዊ ጠላት የሆነችው ግብጽን ስትፈልግ ሳውዲ አረቢያን እየተማጸነች ባለችበት በዚህ ወቅት ላይ የአሜሪካ መንግስት በኤርትራ ላይ ያሳየው ፍላጎት ኤርትራ ጂኦግራፊያዊ አቀማመጧን ለዓለም አቀፍ ኃይል የስበት ማዕከል አድርጋ የምትጠቀምበት ጊዜ መሆኑን የሚያሳይ ቢሆንም ወደ ቀይ ባህር የማትወሰነው ኢትዮጵያ እየወሰደችባት ያለችው ብልጫ የአሰብ ወደብ መነሻ ያደረገውን ውጥረት አይቀሬ የሚያደርግ መሆኑም እየተነገረ ይገኛል። ጂኦግራፊያዊ አቀማመጥ በአንድ ሀገር ላይ በሁለት አቅጣጫ የተሳለ ተደርጎ የሚቀመጥ ሲሆን በአንድ በኩል ተጽዕኖና ጥቅም ያመጣል ቢባልም በሌላ በኩል ደግሞ የውጫዊ ጫናዎችን ሊያመጣ የሚችል በመሆኑ ኤርትራ የምትከተለው ዲፕሎማሲ ሉዓላዊነቷን እስከ ማጣት የሚያደርስ ቁጥጥር ውስጥ ሊከታት የሚችል ተደርጎም ሊወሰድ የሚችል ጉዳይም አድርጎታል። የኤርትራ ጂኦግራፊያዊ አቀማመጥ እንደ ዓለም አቀፍ ኃይል ማዕከል ለመጠቀም የሚያስችል መሆኑን የሚገልጽ ጥልቅ ትንታኔ በኢንፎርሜሽን ሚኒስቴር ድረገጽ ላይ ጁላይ 26 በሳሙኤል ገብረብርሃን አማካኝነት ማስፈሩን ተከትሎም ብዙ አስተያየቶችም እየተሰጡበት ይገኛሉ። ከዚህ ቀደም የኤርትራ መንግስት ባለስልጣናት ኤርትራ ያላትን ጂኦግራፊያዊ አቀማመጥን እንደ ትልቅ እድል አድርገው ሐሳብና አስተያየታቸውን እንብዛም ባይማይሰጡበት በዚህ ወቅት ላይ አሁን ላይ አሜሪካን ጨምሮ ሌሎች አያራን ሀገራት በኤርትራ ላይ ያላቸው ፍላጎት መጨመር የኤርትራን ሉዓላዊነት አሳጥቶ የቬንዙዌላን ዕጣ ፈንታ ሊያደርስባት ይችላል የሚለው ስጋትም እየጨመረ ለመምጣቱም አመላካች ክስተትም ሆኗል። ወደ ቀይ ባህር የሚገቡ ስትራቴጂካዊ ወደቦች የቀይ ባህር መዳረሻዎችና በቀጠናው ላይ ጂኦግራፊያዊ አቀማመጧ ለዓለም አቀፍ ኃይል ስበት ማዕከል ለመሆን የሚያስችላት ኤርትራ አፍሪካዊቷ ሲንጋፖር መሆን ትችላለች ተብሎ ቢጠበቅም ኤርትራ ግን በተቃራኒው በኢኮኖሚ ስብራት የተመታች በዓለም አቀፍ ደረጃ በሚወጡ መረጃዎች መሰረትም ከፍተኛ ቁጥር ያላቸው ዜጎቿ በስደት ያሉ በአስመራና በሌሎች የኤርትራ ከተሞች ከሚገኙ ኤርትራውያን ቁጥር በላይ በአዲስ አበባና በኡጋንዳ መገኘታቸው አገልግሎት ያልተሟላላት የመሰረተ ልማት እድገት ችግር ያለባት የሽብር ቡድኖች መጠለያ ህገወጥ ንግድ መናገሻ ዲሞክራሲ የማያቃት የአሸባሪነት መለማመጃ የጦር መሳሪያ ዝውውር ሀገርም ሆናለች። በተቃራኒው ባለፉት 3 አስርት ዓመታት ከቀይ ባህር የራቀችው ኢትዮጵያ በኢኮኖሚ በፖለቲካ ማህበራዊና ዲፕሎማሲያዊ ዘርፎች ላይ ስርነቀል ለውጥ በማምጣት በዓለም አቀፍ ደረጃ ተጽዕኖ መፍጠሯ የኤርትራን ጂኦግራፊያዊ አቀማመጥ ካልተሰራበት ምንም የማይፈጠር መሆኑን የሚያሳይም አድርጎታል። የሀገራት ኃይልና ተጽዕኖ በዓለም አቀፍ መድረክ በተለያዩ ምክንያቶች የሚወሰን ሲሆን በዚህ ዘርፍም ወታደራዊ አቅም በቀዳሚነትም የሚጠቀስ ነው። በኢትዮጵያና በኤርትራ መካከል ያለው ወታደራዊ አቅም ልዩነት ጠቅላይ ሚኒስትር ዶክተር አብይ አህመድ በ90ኛ ዓመቱ የኢትዮጵያ አየር ኃይል ምስረታ በዓል ላይ ባደረጉት ንግግር ካስቀመጡት የሚግ 21 እና ሌሎች ኋላ ቀር የጦር መሳሪያዎች በዘለለ ዓለም አቀፉና በአፍሪካ ደረጃ ከሚገኙ ግንባር ቀደም የጦር ኃይሎች መካከል በግንባር ቀደምትነት የሚቀመጠው የኢትዮጵያ መከላከያ ሰራዊት እጅግ ባረጁና ዘመን በተሻገሩ የጦር መሳሪያዎች የተሞላና ጎልማሶችን ከሰበሰበው የኤርትራ ጦር ጋር የሚወዳደር አለመሆኑንም የሚያሳይ ነው። ሚግ 21 ላይ የቆሙና ቆሞ ቀሮች የተባሉት እንደ ኤርትራ ያሉ ሀገራት ታዲያ ሱ30 እና ሱ35ን ጨምሮ ዓለም ተራቀቄባቸዋለሁ፣ በጦር ኃይሎች ውስጥ አስታጥቂያቸዋለሁ፣ ሉዓላዊነቴን አስከብርባቸዋለሁ የሚላቸው እጅግ ዘመናዊዎቹ የጦር መሳሪያዎችን ከታጠቀችው የኢትዮጵያ ጦር ፊት ለፊት ለመቆም እንዲቸገሩም ያደርጋቸዋል። ዓለም አቀፍ የጦር መረጃ የሚያወጣው ግሎባል ፋየር ፓወር ባወጣው መረጃ መሰረትም ኤርትራ ንቁ የሆነ 318 ሺህ ወታደሮች ሲኖራት ኢትዮጵያ 503 ሺህ የሚሆኑ ንቁ ወታደር በመያዝ የኤርትራ መንግስትን ከሚደግፈው የግብጽ ጦር 430 ሺህ ጦር ሰራዊት የቁጥር አሃዝ በልጣ እንድትቀመጥም አድርጓታል። የኢትዮጵያ መንግስት በመከላከያ ዘርፉ በሰው ኃይል ከማደራጀት በተጨማሪ የተለያዩ መጠን ያላቸው የጦር ድሮኖችና ለሌሎች ሀገራት ጭምር የሚተርፉ ጥይቶችን በማምረት ከሩሲያ፣ ቱርክ፣ እስራኤል፣ የተባበሩት አረብ ኤምሬት፣ ፓኪስታን እና ሌሎች ሀገራት ጭምር የሚመጡ የጦር መሳሪያዎችን በመገጣጠም የዳበረውን አቅም ወደ ሳይበር ጭምር በማሳደግ ኢትዮጵያ ያመጣችው ቴክኖሎጂያዊ እድገትና ኢኮኖሚያዊ ውጤት በኤርትራ ላይ ብልጫ እንድትወስድ የሚያስችላት ቢሆንም የኤርትራ መንግስት ባለስልጣናት ግን እነዚህ ነጥቦች የዓለም የስበት ማዕከል ለመሆን የሚያስችሉ አይደሉም የሚል ትችታቸውንም ይሰነዝራሉ።
ከወደ ኤርትራ በሚቀርቡ ሀሳቦች ኢትዮጵያ የወሰደችው ብልጫ ተለዋዋጭና በጊዜና ሁኔታ ሊለወጥ የሚችል ሆኖ የሚቀርብ ሲሆን የኤርትራን ጂኦግራፊያዊ አቀማመጥ ቋሚና መሰረታዊ ጥቅም ያለው አድርገውም ያነሱታል። ኤርትራ በዓለም ካርታ ላይ ያላት ቦታ ሁሉንም ወታደራዊ፣ ኢኮኖሚያዊና ስትራቴጂካዊ ጥበቦቿን በመደገፍ በዲፕሎማሲያዊ ግንኙነቶች ውስጥ እንደ ልዩ ዓለም አቀፍ ኃይል ወይም ደግሞ የጫና መሳሪያ ተደርጋ እንደምትታይ ከኤርትራ የሚወጡ መረጃዎች ቢጠቆሙም የኤርትራ ሉዓላዊነትም ሆነ ጂኦግራፊያዊ አቀማመጥ በኢትዮጵያ ላይ የተወሰነ መሆኑን ኤርትራ ሁሌም በስጋት ውስጥ እንድትቀመጥ የሚያረጋት ነጥብ ሆኖም ይታያል። ጂኦ ስትራቴጂካዊ ኃይል የሚባለው ጽንሰ ሐሳብ ተፈጥሮ ለአንዲት ሀገር የሰጣት የማይጠፋ ጥቅም ሲሆን በካርታ ላይ የተዘረጋውን ጂኦግራፊያዊ ድንበሮችን በተግባር የሚታየውን የሀያላኑ ፍጥጫ ይበልጥ የሚያጎላውም ነው። የጂኦፖለቲካዊ ስትራቴጂካዊ ትንተናዎች እንደሚያመለክቱት ጂኦግራፊ ለአንዲት ሀገር እድልም ሊሆን ይችላል፣ ችግርም ይሆናልም ይላሉ። በ19ኛውና 20ኛው ክፍለ ዘመን የነበሩ የጂኦፖለቲካዊ ተንታኞች እንደ አልፍሬድ ታየር፣ ማሃኒና ኒኮላስ ስፓይክማን የባህር ኃይልና የጠባብ መተላለፊያዎች ቁጥጥር ለዓለም አቀፍ ተጽዕኖ ወሳኝ እንደሆነ ቢገልጹም ኤርትራ የመጡላትን እድሎች ከመጠቀም ይልቅ በጉዳቶች ውስጥ ራሷን እንድትከበብ አድርጋ የቆየች ሀገር መሆኗ በዓለም ላይ ከሚገኙ ጥቂት የሚባሉ ራሳቸውን የጎዱ ሀገራት መካከል በግንባር ቀደምትነትም ያስቀምጣታል። ኢትዮጵያ ጋር ታሪካዊ ውጥረት ውስጥ ያለችው ኤርትራ በጂኦ ስትራቴጂካዊ አቀማመጧና በልዩ ጠቀሜታዋ የተለየች ሀገር መሆኗ ፀሐይ የሞቀው የአደባባይ እውነት ነው። ኤርትራ በቀይ ባህር ዳርቻ ላይ የምትገኝ ሲሆን ከ1200 ኪሎ ሜትር በላይ የባህር ዳርቻም አላት። በተጨማሪም ዳላክን ጨምሮ ከ350 በላይ ደሴቶች ያላት ሀገር ስትሆን ይህ አቀማመጥ ለዓለም አቀፉ የባህር ንግድ መስመር በተለይም ለባብል ኤል መንደብ በጣም ቅርብ የሚያረጋት መሆኑ የሀያላን ሀገራት ትኩረት እንድታገኝ ቢያረጋትም የኤርትራ የውጭ ፖሊሲ ሁኔታዎች መሬት ኖሯት ዘርቶ የሚያጨድ ገበሬ እንድታጣ አድርጓታል የሚል ትችትም ያሰነዝርባታል። ኤርትራ ያለችበት ስትራቴጂካዊ የሆነው የጠባብ መተላለፊያ ቀይ ባህርን ከኤደን ወደብና ህንድ ውቅያኖስ የሚያገናኝ ሲሆን በዓለም አቀፉ ንግድ ከ10 እስከ 12 በመቶ የሚያክለውን ትልቅ የነዳጅ መጠን የሚያስተናግድ መሆኑ ኤርትራን አሜሪካ፣ ቻይና፣ ሩሲያ፣ ቱርክ፣ እስራኤል የፖለቲካ ትኩረት ማዕከል ቢያደርጓትም እነዚህ ሀገራት ከኤርትራ ጋር ከመጣመር ይልቅ ከኢትዮጵያ ጋር ያላቸውን ሁሉን አቀፍ ግንኙነት በማሳደግ ኤርትራ የምትቃወመውን የኢትዮጵያን የቀይ ባህር ጥያቄ እንዲመለስ ድጋፍ መስጠታቸው የኤርትራ ጂኦግራፊያዊ አቀማመጥ ይልቅ ኢትዮጵያ የፈጠረችውን ተጽዕኖን የጎላም አድርጎታል። በዚህ ጂኦግራፊያዊ አቀማመጥ ትልቁ ሚና የሚጫወቱት የኤርትራ ወደቦች ደግሞ ከሀያላኑ ሀገራትና ከኢትዮጵያ እንቅስቃሴ በስተጀርባ ያለ የትኩረት ማዕከል መሆን ይበልጥ የኤርትራ መንግስት በኢትዮጵያ ላይ የሚያነሳውን ተቃውሞ የሚያሳድግ ሊያደርገው የሚያስችልም ነጥብ ተደርጎም ይወሰዳል። ጂኦግራፊያዊ አቀማመጤን ተጠቅሜ በአፍሪካ ቀንድና በዓለም አቀፍ ደረጃ ተጽዕኖን እፈጥራለሁ የሚል መተማመን ውስጥ ያለችው ኤርትራ ታዲያ ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካነሳችበት ጊዜ ጀምሮ ኢትዮጵያ ልትከበኝ ነው፣ ጠቅላይ ሚኒስትሩና የኢትዮጵያ ከፍተኛ የጦር አመራሮችም ጭምር ኤርትራን እንከባለን የሚሉ ማስጠንቀቂያዎችን እየሰጡ ነው በማለት ተሻት በማስታወቂያ ሚኒስትሯ አቶ የማነ ገብረ መስቀል በኩል ስትፈልግ ደግሞ በተቋማቶቿ በኩልና ባሰማራቻቸው የኤርትራ የሚዲያ ሰራዊት ከዛም ባለፈ ደግሞ ለሆዳቸው ባደሩ ኢትዮጵያውያን ጭምር በመጠቀም የከበባ አጀንዳን እየፈጠረችም ቆይታለች። ኤርትራ በተፈጥሮ የታደለችው ጂኦግራፊያዊ አቅምን ከመጠቀም ይልቅ ኢትዮጵያ ላይ ከበባን በመፈጸም ኢትዮጵያን ወደ ጦርነት እየጋለበች የኢትዮጵያን ሀያልነት ለማስቀረት የምታደርገው ጥረትም ሊሳካላት የማይችል የህልም ቅዠትም ሆኖባታል። ውድ የዩቲዩብ ቻናሌ ተከታታዮች ይህንን ሀሳብ ለእናንተ አስደመጥኳችሁ። የእናንተ አስተያየትስ ምንድን ነው? በኮሜንት ሴክሽኑ ላይ አሳውቁኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። በቀጣይም ሌሎች ምልከታዎችን ይዤላችሁ እቀርባለሁ። እስከዛው ግን ቸር ቆዩኝ።